ከመንግስቱ ኃይለማርያም አመራር ጋር ወደፊት ይያሉ መፈክር ያሰሙ ሰላማዊ ሰልፍ የሚያደርጉ ሰዎች በጦርነት ጊዜ በእኛ ነፃ ግዛት ነበሩ በተግባር ጥይት እስካልተኮሱ ድረስ በፍጹም አይነቁ ግንቦት 20 ካስገኛቸው ድሎች መካከል ህዝቡ በረቂቅ ህገ መንግስቱ ሰነድ አንቀጽ ባንቀጽ ተወያይቶበታል እያንዳንዱ ብሔርና ብሔረሰብ የራሱን እድል በራሱ የመወሰን እስከ መገንጠል ድረስ የመወሰን መብቱ ሙሉ ዲሞክራሲ ነጻነቱ መረጋገጥ አለበት ይሄ መገንጠል የሚባል ነገር ወደ ኋላ ብዙ ጣጣ የሚያመጣ ነገር ይመስለኛል የራስን እድል በራስ የመወሰን እስከ መገንጠል መከበር አለበት የሚል በህገ መንግስቱ ይስፈር የምትሉ ሰዎች እጃቸውን አውጡ መሬት በመንግስትና በህዝብ እጅ መያዝ አለበት የሚለውን በመደገፍ ነው ሐሳብ እንሰጥ እኛም በተለይ የገዛነው መሬት ሽጠን መብላት መለወጥ አለብን እንጂ እንደዚህ ያህል አይባልም ይህንን የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ ህገ መንግስትን ማጽደቅ ነው እና ይህንን ህገ መንግስት እናጸድቃለን የምትሉ በእጅ ብታሳዩን በተለይ በቀድሞ ፕሬዝዳንት መንግስቱ ኃይለማርያምና ባንዳንድ ከፍተኛ የደርጉ መሪዎች ላይ ጥር 3 ቀን 1999 ዓ.ም የፌደራሉ ከፍተኛ ፍርድ ቤት በሰጠው ውሳኔ ቅሬታ አላቸው ወይዘሮ ጌጤነሽ ፍርድ ተሰጥቷል ፍርዱ አረካዋት እንዴት ምን ሰማ ማን እኔ ጊዮርጊስ መጥቶ ይሰቃል ደርግ በወደቀ ማግስት የአዲስ ኢትዮጵያ የሰላም የዲሞክራሲ ሀሁ የተጀመረው ሐሳብን በነጻነት ከመግለጽ ጀምሮ ነው ህዝብ ያሻውን ሊደግፍ የጠላውን ሊቃወም ምቹ ሁኔታ በመፈጠሩ የዲሞክራሲ መብቶች በአጠቃላይ በተመለከተ ኢህአዴግ ምን አይነት አመለካከት እንዳለው በተደጋጋሚ ገልጿል ከሁሉም በላይ ደግሞ በተግባር ማሳይቷል ተግባር ከዚህ ቀደም ነጻ ባወጣቸው አካባቢዎች በተግባር ማሳይቷል ህዝቡ በነጻ የመደራጀት የመናገር የመጻፍ ኢህአዴግን ጭምር የመቃወም መብት በተግባር አውሏል የመንግስቱ ኃይለማርያም ፎቶግራፍ ገትረው ኢህአዴግ አስገንጣ እያሉ ሰላማዊ ሰልፍ የሚያደርጉ በእኛ ነጻ ግዛት ነበሩ በእኛ በራሳችን ነጻ ግዛት ከመንግስቱ ኃይለማርያም አመራር ጋር ወደፊት ይያሉ መፈክር ያሰሙ ሰላማዊ ሰልፍ የሚያደርጉ ሰዎች በጦርነት ጊዜ በእኛ ነጻ ግዛት ነበሩ በተግባር ጥይት እስካልተኮሱ ድረስ በፍጹም አይነቁ ዛሬ ላይ ሆነን ወደ ኋላ መለስ ብለን ስንመለከት ግንቦት 20 ካስገኛቸው ድሎች መካከል በቁንጮነት ሊጠቀስ የሚገባው አዲስ ኢትዮጵያ የምትመሰረትበትና የምትተዳደርበት ህገ መንግስት ሰነድ በመልአተ ህዝቡ የነቃ ተሳትፎ መጽደቁ ነው ህዝቡ በረቂቅ ህገ መንግስቱ ሰነድ አንቀጽ ባንቀጽ ተወያይቶበታል የእያንዳንዱ ግለሰብም ሆነ ብሔርና ብሔረሰብ ሰብአዊ ዲሞክራሲያዊ መብቱ ይረጋገጥ እያልን መተናል ይህም የሚረጋገጥበት ደግሞ በህገ መንግስቱ ሲደገፍ ነው ብለናል ከዚህ ላይ ግን የብሔሮችና ብሔረሰቦች የራስን እድል በራስ የመወሰን እስከ መገንጠል እስካልተረጋገጠለት ድረስ አንድ ብሔር ምን ማድረጉ ነው ማለት ነው ነገ ጦርነት ያነሳል ማለት ነው የግድ መብቱን ለማስነሳት ወደ ትጥቅ ትግል መሄድ አለበት ማለት ነው እንደዛ ይነሳ ማለት ነው የምንወስነው ማለት ነው ስለዚህ እንደዛ አይነት ውሳኔ እንዳይመጣ ህዝቦች ተባብረው ተደጋግፈው ተፈቃቅረው እንዲኖሩ ካስፈለገ እያንዳንዱ ብሔርና ብሔረሰብ የራሱን እድል በራሱ የመወሰን እስከ መገንጠል ድረስ የመወሰን መብቱ ሙሉ ዲሞክራሲ ነጻነቱ መረጋገጥ አለበት ይሄ መገንጠል የሚባል ነገር ወደ ኋላ ብዙ ጣጣ የሚያመጣ ነገር ይመስለኛል በመሰረቱ እስካሁን ኢትዮጵያ አንዲት ሀገር ተዋህዳ የምትኖር ወንድማማቾች ሆነን የኖርናት ሀገር ነበረች አሁን ግን እንደምታውቁት ብትንቱን አወጣል ያሳዝናል እንደም በእውነት ይሄ መገንጠል የሚባል ነገር ቀርቶ ብሔረሰቦች ቋንቋቸው ባህላቸው ተከብሮላቸው መኖር አለበት ባህላቸው ቋንቋቸው መከበር አለበት እንጂ ይሄ መገንጠል የሚባል ነገር በእውነት እኔ አልስማማበት የራስን እድል በራስ የመወሰን እስከ መገንጠል መከበር አለበት የሚል በህገ መንግስቱ ይስፈር የምትሉ ሰዎች እጃቸውን አውጡ
የራስን እድል በራስ የመወሰን እስከ መገንጠል መከበር አለበት የሚለው 290 ድምፅ አግኝቷል። መገንጠል የለበትም የሚለው 48 ነው። 59 ድምፅ ያልሰጡ 2 ሰዎች። መሬት በመንግስትና በህዝብ እጅ መያዝ አለበት የሚለውን በመደገፍ ነው ሀሳብ የምንሰጠው። እዚህ ላይ መረዳት ያለብን መሬት በመንግስትና በህዝብ እጅ መያዝ አለበት ሲባል መንግስት በአጠቃላይ ይይዘዋል ማለት ሳይሆን መሬትን ለህዝቡ በፍትሃዊ በሆነ መንገድ ለማከፋፈልና ሁሉም የጭቁን ህዝብ መሬትን አግኝቶ እንዲጠቀምበት ለማድረግ መንግስት ማከፋፈል መቻል አለበት እንጂ በግል ብቻ ይያዝካል የተወሰነ መሬት በተወሰኑ ግለሰቦች እጅ ብቻ ወይም ገንዘብ ሀብት ባላቸው ግለሰቦች እጅ ብቻ ትሆናለች ማለት ነው እና የኔ ሀሳብ መንግስት ለህዝቡ ፍትሃዊ በሆነ መንገድ ማከፋፈል አለበት። ተናግረን አናውቅም። ዛሬ ግን የሚያናግረን ነው። ምክንያቱም ለህዝብ ነው እንጂ መሬት ለመንግስት ምኑ ነው? መንግስትም በተለይ ያለው እዚያ ያስተዳድርበት፣ እኛም በተለይ የገዛነው መሬት ሽጠን መብላት መለወጥ አለብን እንጂ እንደዚህ ያለ አይባልም። ለመንግስት አይሆንም፣ ለህዝብ ነው። በህዝቡ ውይይት ዳብሮ የተረቀቀውን ህገ መንግስት በህዝብ የተመረጠው የህገ መንግስት አጽዳቂ ጉባኤ ሰፊ ጊዜ ሰጥቶ ከመከረበት በኋላ ህዳር 29 ቀን 1986 በእንዲህ ያለ ስርዓት ነበር ያጸደቀው። ይህንን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ህገ መንግስትን አሁን በቀረበልን መሰረት ማጽደቅ ነው እና ይህንን ህገ መንግስት እናጸድቃለን የምትሉ በእጅ ብታሳዩን። ህገ መንግስቱን አሁን ካስተካከልነው ጋራ ይጽደቅ የሚለው ድጋፍ 483፣ ተቃውሞ የለም፣ ታቅቦ 1። የህዝቦች የፍትህ የዲሞክራሲ መብቶች ቁንጮ የሆነውን የመምረጥና የመመረጥ መብት ህገ መንግስቱ ባጎናጸፈ ማግስትም መላ ኢትዮጵያ ህዝቦች ሚያዝያ 19 1987 የመጀመሪያውን የህዝብ ተወካዮችና የክልል ምክር ቤት አባላት ምርጫን አካሂደዋል። የዲሞክራሲ ምርጫ ልምድ መዳበር የራሱ የሆነ መሰረት ጥሎ ያለፈ ምርጫ ታውን ቀደም ተበድለናልና አሁን ደግሞ ምናልባት እግዚአብሔር በቃ ብሎ ለኛም ሆነ ለሀገሪቷም ሆነ ለማናቸውም ይጠቅመናል ያልነውን እንመርጣለን። መርጣውም ይሄ ነው። ለምን ታውን ቀደም ይሄ ምርጫ መቼም ብዙ ጊዜ መርጠናል። ያ የመረጥነው ምርጫ ምን ያህል በደል እንደደረሰብንና ምን ያህል እንዳልተመቸን መቼም እኛ በእድሜያችን ብዙ አየን። የስንት አመታችን ነው። አሁን ደግሞ ያው መቼም ኢህአዴግ ለኛ ብሎ ይሄን ያህል ተሰቃይቶ እኛም ደግሞ በሬዲዮንም በማናቸውም እየተደበቅን ነበር የምናዳምጠው። እኛ ስናዳምጥ ወያኔ ዛሬ ይገባል ተነጎዲያ ይገባል ሲባል ምንድነው እንመጣለን ባሉበት አሜሪካን ሀገር ምናልባት ሙቀጫ ተንከባሎ ይመጣ ነበር። ለምን ዛሬ ነገ አይመጣም እያልን እንዳልነው መሰረት እግዚአብሔር ደግሞ ታመጣቸው በኋላ ልጆቻችን ቤታችን ውለዋል። ልጆቻችን ልባቸው ተጫውተው ይገባሉ። በደርግ ስርዓት የተጨፈጨፉ ዜጎች ቁጥር በጥናት ባይረጋገጥም በወቅቱ በተለያዩ ወገኖች ሲቀርቡ የነበሩት ዘገባዎች እንደሚያመለክቱት በመቶ ሺዎች ይገመታሉ። ከነዚያ ውስጥ ደግሞ አብዛኞቹ የአዲስ አበባ ነዋሪዎች ነበሩ። የአዲስ አበባ ሰማዕታት ቁጥርም ገና ሙሉ በሙሉ አልታወቀም። ይሁንና እስካሁን በትክክል የተረጋገጠው ብቻ ወደ 54000 እንደሚደርስ አንዳንድ መረጃዎች ይጠቁማሉ። ታዲያ ከዚህ ውስጥ ተፈልጎ መሰብሰብ የቻለው ከ2000 የማይበልጡ የሰማዕታት አጽም ብቻ እንደሆነ ይገመታል። ስለዚህም የትም የተጣለው ያያሌ የሰማዕታት አጽም ፍለጋና ማስተባሰብ ይቀጥላል። ይሄ የሚሰራው ሐውልትና ሙዚየምም ለፍለጋው እንደመነሻ ጥናት ጭምር የሚያገለግል ነው። በነገራችን ላይ የሚገነባው የአዲስ አበባ ሰማዕታት ሐውልት በ2000 ሜትር ካሬ ግቢ ውስጥ የሚሰራ ሲሆን ህንጻው የሚያርፈው በ750 ሜትር ካሬ ስፋት ነው። ይህም የመታሰቢያ ሐውልቱንና ሙዚየሙን ያካትታል። ይህ ሐውልት የሚሰራው ከህዝብ በሚሰበሰብ ገንዘብ ነው። ሰማዕታቱም የህዝብ ልጆች ናቸውና። በሌላ በኩል ደግሞ በዚያ የቀይ ሽብርና የነጻ እርምጃ ጭፍጨፋ ተጠያቂ የሆኑትን የደርግ ባለስልጣኖች በፍርድ ቤት ከሶ በህግ እንዲዳኙ መደረጉም በኢትዮጵያ የዲሞክራሲ ስርዓት ግንባታ ትልቅ ቦታ የሚሰጠው መሆኑ አይጠይቅም።
በዚህ ፍርድ ሂደት ላይ አስተያየታቸውን የሰጡን አንዳንድ የሰማዕታት ቤተሰቦች በተለይ በቀድሞ ፕሬዝዳንት መንግስቱ ኃይለማርያምና በአንዳንድ ከፍተኛ የደርጉ መሪዎች ላይ ጥር 3 ቀን 1999 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት በሰጠው ውሳኔ ቅሬታ አላቸው። ወይዘሮ ጌጤነሽ በቅርቡ በዚህ በደርግ ባለስልጣናት ኮሎኔል መንግስቱን ጨምሮ ማለት ነው ፍርድ ተሰጥቷል። ፍርዱ አረካዋት እንዴት ምን ሰማ ማን እኔ ጊዮርጊስ መጥቶ ይሰቃል ለመንግስቱ አይ እንደዛ መጥቶ ይሰቃል ስለሱ ኢትዮጵያን ወጣት የጨረሰ መጀመሪያ እሱ ነው ያስጨረሰው ለምን ጊዮርጊስ አይሰቅም ድሮ ኃይለ ሥላሴ ጊዮርጊስ ነበር የሚሰቅም ሶስት ሞት መንግስቱ አላረካዋትም ፍርዱ አዎ አይ እንጣና ይሰቃል ኢትዮጵያ ሰቃል ጨፍጭፎ ነው የሄደው ቢያንስ እንኳን ቢያንስ ቁንጮቹ የዚህ እቅድ አውጪዎቹ ትእዛዝ አስተላላፊዎቹ በፊርማቸው ያጸደቁትን ይሄን የቀይ ሽብርን የነጻ እርምጃን የመንጥርን ዘመቻ በፊርማቸው ያጸደቁትን ባለስልጣናት ቢያንስ በሞት መቀጣት ነበረባቸው ሌሎች እንኳን ቢቀሩ ይሄን ያደረጉ ሰዎች ተገቢ ፍርዳቸው ያገኙ ነው በሁሉም ሀገር ተገቢ ፍርዳቸው አሁን ለምሳሌ የኢራቅ ፕሬዝዳንት ተሰቅሏል ሰውን ገድሏል ጃኬታቸው ወደ ሰማይ ነበር የሚወረውሩ መለያቸው ወደ ሰማይ ነበር የሚወረውሩ ለሟች በግፍ ተገደለበት የዚህ አይነት ሲያይ ደስ ይለዋል ህብረተሰቡን ደስ ይለዋል እንግዲህ ፍርዱን ሲያገኝ ፍርድ ያገኙ ነውኛ ገዳዎቹ የታወቁ ምን ይያሉ በመፈታታቸው በጣም አዝናለሁ ፍርዳቸውን አላገኙም ስለዚህ ቅሬታ አለኝ በነ ኮሎኔል መንግስቱ ፍርድ ላይ ከዚህ ያለፈ ትችትና ዳሰሳ ማቅረብ አልቻልንም ምክንያቱ ደግሞ ጉዳዩ ይግባኝ የቀረበበትና በፍርድ ሂደት ላይ ያለ መሆኑን ከልዩ አቃቢ ህግ ስለተነገረን የይግባኙ ብይን እስከሚጠናቀቅ መቆየትን መርጠናል በአጠቃላይ በደርግ ስርዓት በህዝብ ላይ የተፈጸመው ሰቆቃና ጭፍጨፋ የኢትዮጵያ አሳፋሪ ገጽታ መሆኑ ያጠያይቅም እናም ያሳፋሪና አሰቃቂ ታሪክ ዳግም ላይ ይደገም ለሰላም ለልማትና ለዲሞክራሲ ስርዓት በጋራ መቆም ከሁሉም ይጠበቃል በሰላም ቆዩን